ሰላም ሰላም ጤና ይስጥልኝ የተወዳችሁ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የሆፕ ስኩል ነው። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ እንግሊዘኛን ከመሰረቱ እንዲሁም እንግሊዘኛን በአማርኛና እንግሊዘኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ሁሉ ቀለል ባለ ሁኔታ እያስተማርን እንገኛለን። በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ እንዲሁም በቀን ወይም በማታ አሊያም ደግሞ እናንተ በተመቻችሁ ሰዓት ብቻ አቀላጥፋችሁ እንድጽፉ እንድታነቡ እያደረግን እንገኛለን። በዚህ ቻናል የምናስተምርበት እንግሊዘኛ፣ አማርኛና ሂሳብ ሌሎችንም ጨምሮ እያስተማርን ነው የምንገኘው። ስለዚህ እናንተ በሳምንት 5 ቀን ከሰኞ እስከ ዓርብ ትምህርታችሁን በኦንላይን መከታተል ትችላላችሁ። ዛሬ ደግሞ ይዤላችሁ የመጣሁት ጣፋጭ የፍቅር ቃላቶችን በእንግሊዘኛ እንዴት መግለጽ እንችላለን የሚሉትን ነው። አብረን እስከ መጨረሻው እናያለን። ረጋ ብላችሁ ተከተሉኝ። እዚህ ጋር እንደምታዩት የመጀመሪያው ምንድነው የሚለው ማይ ቤስት ኤም ዋይ ማይ ብለን እናነባለን። ከዚህ ደግሞ ቢኢኤስቲ ቤስት ብለን እናነባለን ማለት ነው። ማይ ቤስት ምን ማለት ነው? የኔ ቆንጆ ማለት ነው። ማይ ቤስት ካልነ የኔ ቆንጆ ማለታችን ነው። ስለዚህ የአማርኛ ቃላቶችን በእንግሊዘኛ ስንገልጻቸው ምን ሊመስሉ ይችላሉ? ወይም ጣፋጭ የአማርኛ ቃላቶችን የፍቅር ቃላቶችን ስንጠቀም በእንግሊዘኛ ምን ብለን መግለጽ አለብን የሚለውን በቀላሉ እንደዛ አድርገን መጻፍ እንችላለን ወይም ማንበብ እንችላለን ማለት ነው። ስለዚህ ማይ ቤስት ካልነ የኔ ቆንጆ ማለታችን ነው። የኔ ቆንጆ ማለታችን ነው። እንዲሁም እዚህ ጋር ማይ ሎቭ ማይ ካልነ የኔ ማለት ነው። ሎቭ ስንል ደግሞ LOVE ምን ማለት ነው? ፍቅር ማለት ነው። በአንድ ላይ የኔ ፍቅር ማይ ሎቭ የኔ ፍቅር ብለን መግለጽ እንችላለን። እንዲሁም እዚህ ጋር እንደምታዩት ደግሞ ማይ ሲዩት SWEET ምንድነው የሚለው ማይ ሲዩት ማለት ጣፋጭ ማለት ነው። ባጭሩ ሲዩት ማለት ጣፋጭ ማለት ነው። ማይ ማለት የኔ ማለት ነው። በአንድ ላይ የኔ ጣፋጭ ማይ ሲዩት ካልነ የኔ ጣፋጭ እንላለን ማለት ነው። ከዚህ በመቀጠል ደግሞ ማይ ማም ምን ማለት ነው? ማም ማለት እናት እንደማለት ነው። ማም ማለት እናት እንደማለት ነው። ማይ ካልነ ደግሞ የኔ ማለት ነው። ስለዚህ ምን ይሆናል? በአንድ ላይ የኔ እናት ማይ ማም የኔ እናት ይሆናል ማለት ነው። የኔ እናት። እንዲሁም ከዚህ ጋር ደግሞ ማይ ሆኒ HONEY ምን ብለን ነው የምናነበው? ሆኒ ብለን እናነበዋለን። ሆኒ። ስለዚህ HO ካልነ ሆ የሚለውን የመጨረሻውን ድምጽ ያመጣልናል። ኒ ደግሞ NE ሲሆን ደግሞ ኢ የምትለዋን ሶስተኛዋን ድምጽ ያመጣልናል። ዋይ ደግሞ እንደ ይ ትነበባለች። ስለዚህ ማይ ሆኒ ካልነ ምን ማለታችን ነው? ማይ ማለት ቅድም እንዳልኳችሁ የኔ ማለት ነው። ሆኒ ማለት ደግሞ ማር ማለት ነው። በአንድ ላይ የኔ ማር ማለት ነው። የኔ ማር ማይ ሆኒ ካልነ የኔ ማር ማለታችን ነው። ከዚህ በመቀጠል የምናገኘው እዚህ ጋር ደግሞ ማይ ስማርት SMART ምን ይላል? ስማርት። ማይ ማለት የኔ ማለት ነው ቅድም እንዳልኳችሁ። ስማርት ማለት ደግሞ ምርጥ እንደማለት ነው። ምርጥ። ስለዚህ ማይ ስማርት ካልነ የኔ ምርጥ እንደማለት ነው ነው። እሺ ከዚህ ጋር ደግሞ እንደምታዩት ማይ ዳድ ማለት አባቴ ወይም አባት እንደማለት ነው። ማይ ዳድ ካልነ አባቴ ወይም አባት እንደማለት ነው። ስለዚህ ማይ የኔ ማለት ነው። አባት የሚለው ደግሞ ዳድ ማለት ነው። ስለዚህ በአንድ ላይ የኔ አባት ማለት እንችላለን። ዘ ኔክስት ቢ ማይን ቢ ማለት መሆን ወይም የኔ እንደማለት ነው። ስለዚህ ማይን ካልነ ደግሞ ቢ ካልነ መሆን ነው። ማይን ካልነ ደግሞ ምንድነው? ሁን እንደማለት ነው። ስለዚህ ቢ ማይን ካልነ የኔ ሁን ማይን ማለት MINE ማይን ቢ ማይን የኔ ሁን ኦኬ። ይሄ ደግሞ ማይ ዳርሊንግ ምን ማለት ነው? DARLING የኔ ውድ እንደማለት ነው። ማይ ካልነ የኔ ነው። ዳርሊንግ ካልነ ደግሞ ውድ ማለት ነው። ስለዚህ በአንድ ላይ ምን ይሆናል? የኔ ውድ ማለት እንችላለን ማለት ነው። ዘ ኔክስት ማይ ኪውን QUEEN ምን ብለን ነው የምናነበው? ኪውን ብለን እናነበዋለን። ኪውን ምን ማለት ነው? የኔ ንግስት። ማይ ኪውን ምን ማለት ነው? የኔ ንግስት ብለን መግለጽ እንችላለን ማለት ነው። ሌላው
ማይ ላይፍ ማይ ላይፍ ምን ማለት ነው? የኔ ህይወት የኔ ህይወት ማይ ላይፍ የኔ ህይወት ማይ ላይፍ ማለት እንችላለን። ሌላው ማይ ኪንግ ኪንግ ማለት ምን ማለት ነው? ንጉስ ማለት ነው። ማይ ማለት የኔ ማለት ነው። ስለዚህ በአንድ ላይ የኔ ንጉስ። ሴቷ ወንዱን አቆላምጣ ለመጣት ስትፈልግ የኔ ንጉስ ትለዋለች አይደለ? ስለዚህ ማይ ኪንግ ማለት ትችላለች። ወንዱ ደግሞ ሴቷን ከፈለገ ደግሞ ማይ ኪውን ምን ማለት ነው? የኔ ንግስት። ንግስት ለሴት ነው፣ ንጉስ ደግሞ ለወንድ ነው ማለት ነው። ስለዚህ ማይ ኪውን ካልነ የኔ ንግስት ነው። ማይ ኪንግ ካልነ ደግሞ የኔ ንጉስ። የኔ ንጉስ ከሆነ ለወንድ ነው የምንጠቀመው፣ ንግስት ከሆነ ደግሞ የምንጠቀመው ለሴት ልጅ ነው ማለት ነው። ስለዚህ በእንደዛ አይነት በቀላሉ እንግሊዘኛን በአጫጭር ቃላቶች ማወቅ እንችላለን። እንደነዚህና የተለዩ ደግሞ የተለመዱ ቃላቶችን ሰላምታዎችን ሊሆን ይችላል፣ ሌሎችን አጫጭር ቃላቶችን ከነትርጉማቸው በአማርኛም በእንግሊዘኛም እየሰራንላችሁ ነው የምንገኝ። እንዲሁም በሌላ ክላስ ደግሞ እናንተ እንደዚህ አይነት ቪዲዮዎች እንዲሰሩላችሁ የምትፈልጉ ካላችሁ ኮመንት ሴክሽን ላይ ድጋሚ ይሰራልን የሚልና እንዲሁም ደግሞ ለሌሎች ላይክ እና ሼር ስታደርጉ የበለጠ እይታ ሲኖረው እኛም በደንብ ከዚህ የተሻለ ሰርተን እናንተ የምትፈልጉትን ሁሉ የምናቀርብላችሁ ነው የሚሆነው። በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ደግሞ ሊንኮቻችን ዲስክሪፕሽን ላይ ታገኛላችሁ። እዛ ላይ በመጠቀም እያንዳንዱን ኢሞ፣ ቴሌግራም፣ ዋትስአፕ የሁሉም ሊንክ አለ። እነሱን በመጠቀም ቀጥታ ወደ እኛ ኢሞና ቴሌግራም ያመጣችኋል ማለት ነው። ከዛ በተጨማሪ ደግሞ ስልካችን እናስቀምጥላችኋለን። በቀጥታም በመደወል ሊሆን ይችላል። ቅድም እንዳልኳችሁ በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። አለማንበብ አለመጻፍ የብዙዎችን እንባ እያፈሰሰ ይገኛል። ስለዚህ እናንተ ደግሞ ከጨለማ ወደ ብርሃን ትመጡ ዘንድ እንዲሁም ትናንት ያሳለፋችሁትን ታሪክ ዛሬ በአዲስ ታሪክ ትለውጡት ዘንድ የግድ ማንበብና መጻፍ መቻል አለባችሁ። ስለዚህ ይህንን እድል ደግሞ የምታገኙት በኦንላይን ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ያለምንም ድካም ያለምንም ወጪ ባጭሩ በቀላል ጊዜ በቀላል ገንዘብ መማርና ራሳችሁን ማወቅ ትችላላችሁ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።